ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እኔ እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ ማሜ ይባላል። ኦኬ ማሜ። እሺ አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወጥቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። በቅድሚያም እንግዲህ ከ10 ወር በፊት የተቀረጸ የገዛ ጓደኛቸውን እጅግ በጣም በሚያሳዝን ሁኔታ ሲደበድቡ የነበሩ ግለሰቦች በዚህ ሰዓት በቁጥጥር ስር መዋላቸውም ተሰምቷል። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ? አለን ይመስገን አምላክ። አሜን። ሰላምን አለን። እየሰባን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደ እኛ አድርሰውናል። እንግዲህ ህብረተሰቡ ለፖሊስ ያለውን ከሚያበረክተው ተባባሪነት እንዲያበረክተው ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት ተነሳ ነው። ይህን በጣም ሳናድንቅ አናርፍም። ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጣ። 3 ሳምንት ነው ምርመራ ሲያጣራ የነበረ። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበት ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ ከተፈጸመ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያው ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውለው ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን ይሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። ግን አሁን ቫይራል የወጣው የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት እያደረግን ያለንበት ሁኔታ ነው። የተደበደበችው ልጅም እንግዲህ የተለያዩ የበጎ አድራጎት ስራዎችን የሚሰሩ ግለሰቦች እርዳታ ሊያደርጉለት እንደሚፈልጉም ገልጸው እንዲሁም ደግሞ በዚህ ሰዓት እጅግ በጣም አሪፍ በሚባል ሁኔታ ላይ እንደምትገኙ እንግዲህ እናቷ ገልጸው እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እኔ እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ ማሜ ይባላል። ኦኬ ማሜ። እሺ አካውንትሽን እስቲ 103733990339 እሺ በማን ስም ነው ያለው? በማሜ በርሲሳ።
ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። እኔም አንዳንድ የማውቀውን ነገር አስረዳቸዋለሁ በደንብ። 3 ሰዓት ተኩል ላይ ላይቭ ላይ ጠብቁን እላቸዋለሁ። አመሰግናለሁ። በመቀጠልም እንግዲህ ፌሚኒስት ማለት ለእናንተ ትርጉሙ ምንድነው? የተለያዩ ሰዎችም እንግዲህ ስለ ፌሚኒስት የተለያዩ ትርጉሞችን እየሰጡ ይገኛሉ። እስኪ ወንድማችን የሚለንን እንስማና በሃይማኖት አባቶች አንደበት ምን ማለት እንደሆነም እንግዲህ በመቀጠል እንመለከታለን። ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። ኤልጂቢቲ ይዞብን መጣ። ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት። ኖ አይደለም ምትኝ ሲሆን ኦኬ ከየት ነው ያመጣው ይሄን ዳታ ትኝና ክሮስ ቼክ ታደርጊዋለሽ። አም ሪሊ ሃፒ እነዚህን ዳታዎች ለመስጠት። ዶሜስቲክ ቫዮለንስ ኢኒሺየት የሚደረገው በአብዛኛው በሴቶች ነው ታውቂያለሽ። ዳታ ልስጥሽ እሱ ላይ በኢትዮጵያ የሕክምና ፌለር ምክንያት ብዙ ልጆች አሁን ሐኪም መሆን አይፈልጉም። የልጅነት ህልም ነው አይደል? ሐኪም መሆን የብዙዎች የልጅነት ህልም ነው። ሲስተሙ ፌል ሲያደርግ ሐኪም መሆን አይፈልግም ሰው። ኤግዛክትሊ እንደሱ ነው ሀፕን የሚያደርገው። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው ሀፕን የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ጥያቄ ግን አሁን እሱ አይደለም ጥያቄ አክሰፕት። አሁን እኔ አንቺ ኤልጂቢቲኪውን አትቀበይ አም ሃፒ በቃ ማለት ሞር ዛን ሃፒ ስለማላቅ አይደለም። አትሊስት እንደዚህ ፐብሊክሊ እንዲህ ለሰው እየነገርን ስለሆነ አም ሃፒ። ነገር ግን አንቺ የተቀበልሽው የፌሚኒዝም አይዲያ ግን ይቀበላል። የሴት ልጅ መብት መከበር አለበት፣ ግን ኖት ኢን አ ፌሚኒስት ዌይ ነው ያልኩት። ፓትሪያርኪ የወንዶች የበላይነት አይደለም፣ የወንዶች ሳክሪፋይስ። ምክንያቱም ዓለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3% ቢሆኑ ማጆሪቲ ወንድ ምንድነው? ኢዝ አ ሚዘራብል ጋይ። አብዛኛው ጎዳና ተዳዳሪ ወንድ ነው። ዋይዘው ይቸሶይ አብዛኛው ኢቭን ኦቲስቲክ ተጠቂ ወንድ ነው። ታውቂያለሽ? አብዛኛው የፕሪዝን እንትን እስረኛ ወንድ ነው። እና ወንድ ተጠቃሚ ነው ብዙ አያስኬድ ማለት አብዛኛው ወንድ መከራውን እየበላ ያለው ያልከኝ ያለው የኦርቶዶክስ ክርስትና አስተምሮህ የምንለው የወንዶች የበላይነትን ያራምዳል። የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል። ኦቶሪቲ ማለት ቤቱን ለምሳሌ ራን እንዲያደርግ አይደለም። ኤፌሶን ላይ ቅዱስ ጳውሎስ የተናገረውን ዮሐንስ አፈወርቅ የተረጎመበት ነው። ኦርቶዶክስ ቤተክርስቲያን ውስጥ ነገሩ እንዲህ ነው የሚሰራው። አቡ የፈለገውን አንደርስታንድ ያደረገውን ሲነግረን አይደለም የምንቀበለው። የምናደርገው ምንድነው? አባቶች የቤተክርስቲያን አባቶች አቡ በጣም አናደዋል። ግን እሺ ለምን እንደሆነ ታውቂያለሽ? ቤተክርስቲያኗ ውስጥ እንዳይደረግም ግለሰብ የግሉን ኦፒኒየን መናገር አይችልም። ሮንግ ነው። አንድምታ አላት። እሺ እኔ ባይ ዘ ዌይ ማለት ነው አንድምታ። ስለዚህ ዮሐንስ አፈወርቅ ይሄንን እንዲህ ብሎ ነው ያብራራው። that's the mind of ዮሐንስ አፈወርቅ, that's the mind of the church። ከምታስበው በላይ ሴቶችን ለመጨቆን የመጽሐፍ ቅዱስን ቃላት ይጠቀማሉ። አንቺ ደግሞ the same thing አደረግሽ። አቡንና መጽሐፍ ቅዱስን ተጠቅመሽ የምትፈልጊውን የፌሚኒዝም አይዲያ አራመድሽ። this guy የኦርቶዶክስ አፖሎጀቲክስ ነኝ ብሎ ራሱን ክሌም አድርጎ ከመጣ he should know at least አባቶች ምን እያሉ እንደሆነ። እሱን በማቅረብ ቤተክርስቲያኗን ሂዩሚሌት አድርገሻል ብዬ ነው ማስበው። ስለዚህ ምክንያቱም ይሄ ባይዘው የአንዱ ጥቅስ ነው። ሌሎቹን ጥቅሶች እየገባው ደግሞ ባሳይሽ ሮንግ ኢንፎርሜሽን የተላለፈው ሌላ እኒ ፋይን የፌሚኒዝም ፎርዝ ዌቭ ስፔሲፊካሊ የፎርዝ ዌቭ ፌሚኒዝም ንቅናቄ ክሪቲካል ኢሹዎቹ ምንድናቸው ያነሳቸው ብሎ ማየት እኮ ነው። ትራንስጀንደር ኤልጂቢቲ ኪው ዜድ ምናምን እንዳለ አለ አዛ ውስጥ። እኔ ብላ ኢትዮጵያ ፌሚኒዝምን ኢንቫይት አድርጋ ከምታተርፋቸው ነገሮች ይልቅ ፌሚኒዝምን ኢንቫይት አድርጋ የምትከስርባቸው ነገሮች ስለሚበልጥ በራሷ መንገድ በራሳችን መንገድ ወንዶችና ሴቶች መሃል ያለውን ችግር ለመፍታት ብንሞክር የተሻለ ነው። ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት እና ይሄንን መምህር ዳንኤል ሰይፈ ሚካኤል በምን ሚዲያ እንደሆነ አሁን ጠፋብኝ
አሉ እሳቸው ዛይ በዛይ ሚዲያ ፈልጋችሁ በሰሙት በጣም ነው ደስ የሚለኝ። የመምህር ግርማን ፈልጋችሁ በሰሙት በጣም ነው ደስ የሚለኝ። ሌላው ደግሞ ምንድነው ተወዳጁ ድምጻዊ ጌዲዮን ዳኔ ብዙ አመት የኖረበት መኖሪያ ቤቱ ፈርሶበት እባካችሁ አግዙኝ ሲልም እንግዲህ ድምጹን አሰምቶ ነበር። ሆኖም ግን ከመኖሪያ ቤቱ መፈናቀሉ ብቻ ሳይሆን እንግዲህ የተለያዩ የሰብአዊ መብት ጥሰቶችን እየደረሱበት ይገኛል። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ ሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ አለሁኝ። እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። አጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል።
እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባራችሁ፣ እወዳችኋለሁ፣ አከብራችኋለሁ። ሁላችንም እንደምናውቀው እንግዲህ ጌዲዮን ዳንኤል ከልጅነታችን ጀምሮ እጅግ በጣም የምንወደው እንዲሁም ደግሞ የምናከብረው ድምፃዊ ነው። ስለዚህ ለጌዲዮን ዳንኤል በችግሩ ጊዜ ልንደርስለት ይገባል። በሌላ በኩል ደግሞ በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ምዕመናን ፈጣሪያቸውን እንባ እያነቡ ሲለምኑ የሚያሳይ ቪዲዮ በዚህ ሰዓት መነጋገሪያ ሆኗል። አያሳዝኑ? እኛ አሁን እያለቀሱ ቤተክርስቲያን ተደፍተው እያለቀሱ ያያችኋቸው ወገኖቻችን የትግራይ ክልል እናትና አባቶቻችን ናቸው። ትግራይ ክልል ላይ ድጋሚ ከተቀሰቀሰው ጦርነት ጋር በተገናኘ ቤተክርስቲያን ውስጥ ተደፍተው ለፈጣሪያቸው በእንባ በለቅሶ ይህን ጦርነት እንዲያስቆምላቸው እያለቀሱ እየለመኑት ነው የሰማችሁት። ይህንን አሁን እነሱ ያሉበትን ጭንቀት ያሉበትን ሰቆቃ ለመረዳት ግዴታ እኛም ትግራይ ክልል ላይ የምንኖር ዜጎች መሆን የለብንም። ከኢትዮጵያዊነትም በላይ ሰው መሆን ብቻ በራሱ በቂ ነው። እነሱን ስሜት ያሉበትን ሁኔታ ለመረዳት ማለት ነው። የተከበሩ ሎሬት ጸጋዬ ገብረመድህን አንድ አባባል አላቸው። ከሐሳቤ ጋር ስለሚሄድ ልጥቀሰው። ምን የሚል አባባል አላቸው መሰላችሁ? አንተ ራስህን ሲያምህ ከተሰማ በህይወት አለክ ማለት ነው። ነገር ግን ሌላ ሰው ሲያመው ከተሰማ አንተ ሰው ነክ ማለት ነው የሚል አባባል አላቸው። አያችሁ፣ ሰው መሆን ማለት ትርጉሙ የራስ ህመም የራስ ጭንቀትን ብቻ ማስታመም ብቻ አይደለም። የሌላው ስሜት፣ የሌላው ህመም፣ የሌላው ጭንቀት፣ የሌላው ጉዳት ሲሰማን ነው ያኔ እኛ ሰው የምንባለው። ይህንን ቪዲዮ እስቲ በደንብ ተመልከቱ። በ2013 ትግራይ ክልል ላይ በተደረገው ጦርነት እንደ ቅጠል የረገፉ ወጣቶች መቃብር ነው። ይሄ ዝም ብሎ የድንጋይ ክምር አይደለም። በየድንጋዩ ክምር ውስጥ እጅግ በጣም ብዙ ያለ እድሜያቸው የተቀጩ እንደ ቅጠል የረገፉ የትግራይ ክልል ወጣቶች ናቸው። እነዚህ እያንዳንዳቸው ተደፍተው የቀሩ ወጣቶች እናቶቻቸው ልክ እንደኛ እናቶች 9 ወር አርግዘው በምጥ ወልደው በስቃይና በመከራ ያሳደጓቸው ልጆቻቸው ናቸው። እነዚህ እንደ ቅጠል ያለ እድሜያቸው ረግፈው የቀሩ ወጣቶች ልክ የተቀረው ኢትዮጵያ ላይ እንደምንገኘው ወጣቶች ህልም ያላቸው ወይ ተምረው ወይ ሰርተው የተሻለ ነገር አግኝተው ከራሳቸው አልፈው ቤተሰባቸውን መርዳት የሚፈልጉ የነገ ህልም የነበራቸው ወጣቶች ናቸው። ስለዚህ የነሱን ህመም ለመረዳት ግዴታ በእነሱ ቦታ መሆን አለብን ብዬ አላምንም። በየጦርነቱ የሚወድመው የሀገር ሀብት ከተረፈን ላይ የገነባናቸው ሀብቶቻችን አይደሉም። ከሌለን ላይ ከድህነታችን ላይ የገነባናቸውን መሰረተ ልማቶችንም ጭምር ነው እያጣን ያለ ነው። ልክ እንደነሱ አልቅሱ ለሀገራችሁ ሰላም፣ ለኢትዮጵያ ሰላም። አንድ ሀገር ናት ያለችን፣ ምትክ የለን፣ ምናማርጠው ሌላ ሀገር የለን። ብቸኛ ሀገራችን አንድ ኢትዮጵያ ብቻ ናትና ስለሷ ሰላም ደግሞ ሁላችንም ሃይማኖት ብሔር ሳይገድበን እንደምንከተለው እምነት ለፈጣሪያችን ሰላም እንድትሆን ልንጸልይ ልናለቅስ ይገባል ብዬ አስባለሁ። ፈጣሪ ሀገራችንን ሰላም ያድርግ። አመሰግናለሁ። እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትና እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ እዚህ ጋር አማረ ፔንሲዮን አለ ምናምን ብሎ ነው የሚጠይቁት። ወለም ዘለም ይለው ማን አንተ ማን ለበቃ ግባ አይነት ነገር ነው ይሄ። እውነት እንዴ እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው። በቃ ስለ አንተን ጀንጅነው ምናምን አራስበው ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው ብብሱ የጨሰ ሰው ምናምን ሁላ ነው ተዘማራ አንዱ ቆጥቴ በቃ እንደዚህ እንደዚህ ነው ማለት ነው። ከዛ አገኘሁት አዛ በቃ በደንብ አድርጌ ውሻ ያረኩት በደንብ ነው ያዘዝኩት፣ ታዟል ምናምን። ከዛም በኋላ ግን ደርሶ ያቀምን ያጠገብ ክለብ ሳንዱች እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብር ያዥ መሰልኩት እና
ጽጌ እንደዚህ ይደረግ ነበር ከዚህ ቡሻ ላይ ያደረኩት ማለት በምንም ላገኘው አልችልም። በቃ ኦሬዲ አልፎታል ያ ታይም። ልክ ሳገኘው ልመታው አልቻልኩም። ባገኘው አጋጣሚ ግን ርካሽነቱን ማሳየት ፈለኩኝ። ታገኛለሽ ከዛ በኋላ በፍጹም አንድ ቀን ያገኘው አግኝተሽው በተለያየ አጋጣሚ አግኝተሽው ታውቂያለሽ ወይ? በስራ ነው አግኝተሽው? የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት እኮ ነው የምልሽ። የሆነ ፕሮሞሽን እንዲሰራለት የፈለገ ሰው ነበረ በፊልም ጉዳይ ማለት ነው። ጽጌ ሮያል ምናምን ብሎ ቤቴ ድረስ መጣታችን ስወርድ አየሁት ማለት ነው። እሱም እንደዚህ አድርጎኛል። በፓንትና በጥሱ መያዣ ሆነሽ ቪዲዮ ላኪልኝ። ምክንያቱም ሲኬ ያለ አይደለ እሱም ብራንድ እሰራዋለሁ በየከተማውና ምን አይነት አቋም እንዳለሽ ማወቅ ስለምፈልግ ላኪልኝ። በጣም ቻናው ብራንድ ሲኬ የእሱን ፕሮሞት ምናምን ለመስራት ከንቶች ጋር እየተጻጻፍኩ ነው ምናምን ብሎ አወራኝ። እውነት ለመናገር በወቅቱ ሳክስ አልመሰለኝም፣ ግን ደግሞ የፈለገ ነገር በሆን እንዴት ነው በፓንትና በጥሱ መያዣ እኔ ራቁቴን ማለት ሰውነቴን በመስጠት ማላይ ልጅ እንዴት ነው ቦታ ዝጪ ምልክለት ብዬ ከዛ እሺ ምናምን ነገር አልኩት። ከዛ ብቻ እግዚአብሔር ነው የጠበቀኝ። በከንድና ልጁን ራሱ አገኘሁት። ቪዲዮ ሲቀርጸኝ ደነገጥኩኝና ቪዲዮ ተቀረጽኩለት። ከዛ በአንተ ስልክ እንዳቀርጸኝ በራሴ ስልክ ቀረጸኝ አልኩትና ከዛ አብሮት የነበረው ሰው እናቱ ነኝና እንዲህ አድርጎኛል። ድጋሜ ካየሁት ልገለው እችላለሁ። እንኳን ቪዲዮ ልልክለት እንኳን ለሱ ማስተዋወቂያ ልሰራለት እንዲህ ለጥፈሽ ምሰድቢው አይነት ሰው በጣም ብዙ አሁን የሶሻል ሚዲያ መጠቀም በፈልግ እንደዛ ማድረግ የምፈልገው ሰው አለ በጣም ብዙ። በስራ አጋጣሚ ደግሞ አገኛቸዋለሁ ምናምንና ሁለት ሰው አግኝቼ ራሴን መቆጣጠር አቅቶኛል በጣም ብታይ። እግዚአብሔርን አስበው ያለውበት ሲቹዌሽን አለ ምናምን ሰምታይምስ የሆነ ጊዜ ደግሞ ያለውበትን ሲቹዌሽን ነገርኳቸው። እንደዚህ አይነት ከቤትም ስለወጣሁኝ ምናምን የሆነ ቢሮ መናገር ስለማልፈልግ ነውና ትልቅ ቢሮ ነው። የሆነ ስራዎችን ሰራ ነበር፣ ቲያትሮችን፣ ሬዲዮ ድራማዎችን ምናምን ሰራ ነበርና በቃ ጽዳት እዚህ ቅጠሩኝ። ሬዲዮ ድራማ ስችል ሰራለሁኝ ሬዲዮ ድራማ ወይም ቲያትርም ካለ ሲኖር፣ ከሌለ ግን እስከዛ ጽዳት ምናምን ልስራ ማን ብዬ ጠይቄያቸዋለሁና አቢዝ ለማድረግ ሞክረዋል። እንደዛ ሰምተው አይ ዶንት ኖ እያለቀስኩ ነው ያወራሁት። ለጽዳት ፖዚሽን ለጽዳት ኦፍ ኮርስ ጌታን ውሸት ይመስላል። አይ አይመስልም። አይ በጣም የነሱ እንትን ነው እንጂ የሚገርም በጣም ትልቅ ሰው እኮ አሁን ስሙን ብጠራልሽ ታውቂዋለሽ። ስለዚህ አሁን በቃ ይሄ ጀስት እነሱም አይገርማቸው ኖርማል ነው ለነሱም ነው ኖርማል ነው ትላለህ እንዴ? ይረሱሃል። እኔ መሆን ያን ይረሱኛል። ምክንያቱም ማለት ሴት ነው እንደዛ የሚያደርጉት የተከበሩ ባለትዳሮች ምናምን ናቸው በነገሮች ላይ በጣም ትልቅ ስም ያላቸው ምናምን ናቸው። እና አጋጣሚ ደግሞ በዛ ሰዓት አግኝቻቸው ይሄንን ለማግኘት እንትኔ በጣም ከፍተኛ ነበር። ከትልቅ ሰው ጋር መስራት ከትልቅ ሰው ጋር መገናኘት ምናምን ኦፖርቹኒቲ በጣም ሰፊ ነበር። ግን በእነሱ ሳይቀር እንደመብታቸው እንቆጥሩት ዋይቢኤስ እና የረቂቅ መንጋዎች ከቴሌግራም ቀፏቸው ላይ ተነስተው የኔ ቲክቶክ አካውንት ላይ እያረፉ ነው። ከዚህ በተጨማሪ ወልደ ጊዮርጊስ ይልቃል ቢተው የተባለው ሰውዬ ዛሬ የሆነ ዝባዝንኬ አውርቷል። እቺ ዝባዝንኬ ጠቅለል አርጋ ስትቀመጥ በአፕሊኬሽን እመጣለሁ ጊዜ ስጡኝ የምትል ነች። እንዴት ልንገራችሁ? እንዴት አድርጌ ላስረዳችሁ? ይወላችሁ በመጀመሪያ ደረጃ ዋይቢኤስም ሆነ ረቂቅ ፕራይቬት ሊሚትድ ካምፓኒ ናቸው። እነሱ ምንድነው ከናንተ ጋር የተዋዋሉት ውል ምንድነው የሚለው? ውሉን አንብቡት። ምርቶቻችንን ትሸጣላችሁ፣ ከትርፉ ትካፈላላችሁ ነው የሚለው አይደል አግሪመንቱ። ምንድነው ያደረጉት ግን? እጃችሁ ላይ ያለውን ቼክ መጀመሪያ እዩት እስቲ። ምንድነው የሚለው? ከሰጠው ፕሪንሲፓል ላይ ከሰጠኝ ፕሪንሲፓል ላይ የ120% ኢንተረስት ልስጥህ ነው የሚለው። እንደዛ እኮ ነው እያለ ያለው። ይሄ ብድር መሆኑን ይነግረናል። ብድር ደግሞ ኢትዮጵያ ውስጥ ማበደር የሚችሉት ፋይናንሻል ኢንስቲትዩሽኖች ብቻ ናቸው። ባንክ፣ ብድርና ቁጠባና ሳኮ ብቻ ናቸው። ከዚህ ውጪ ያሉት የብድር በዚህ ኢንተረስት ሬት በለዘውም በ120 ኢንተረስት ሬት ይሄ ምን ያደርገዋል? ወንጀል ያደርገዋል፣ አራጣ ያደርገዋል። ሼር ነው የሸጥኩላቸው ካለ ፕራይቬት ሊሚትድ ካምፓኒ ነው።
ስለዚህ ሼር መሸጥ ከፈለግ ካምፓኒውን ቀይሮት በምን መዋዕለ ንዋይ ነው የሚባለው በዛ ነው መሸጥ ያለበት። ይሄም ወንጀል ያደርገዋል ነው። ሌላው ማስረጃ ልንገራችሁ፣ ታስቦበት ሀገር ለቆት እናቱን አባቱን እህቱን አስቀድሞ ወደ ዱባይ ይዞ ሄደ። እዛ አካባቢ ያሉ የቅርብ ሰዎች በተለያዩ ኢትዮጵያ ከተሞች እንዲሸሹ አደረገ። ረቂቅ እንኳን ይሻላል እኮ ዋይቢኤስ አካውንቱ ላይ የተቻለውን ያህል አወጣ። ይሄ እንደሚመለስ አይነግረንም፣ እንደሚመለስ መረጃ አይሆንም። አሁን እዚህ አካባቢ ቴሌግራም አካባቢ ፕሮፋይላቸው ላይ የገብርኤልን የማርያምን የሚካኤልን ስዕል አድኖ የለጠፉ ሰዎች የኢትዮጵያውያንን እምነት ሃይማኖት የሚያውቁ ሰዎች ውል ከመፈራረም ይልቅ ማርያምን ማለት እንደሚያሳምን የሚያውቁ ሰዎች ናቸው። አሁንም ፕሮፋይላቸው ያ ነው። እነዚህ ሰዎች እንደዚህ ሲያረጉ እመለሳለሁ በአፕሊኬሽን እመለሳለሁ ሲል ምን ማለቱ ነው መሰላችሁ? መረቁን የጠጣሁት አጥንቱን ልበላ እመለሳለሁ ማለት እኮ ነው። በአፕሊኬሽን ከመጣማ አድሬስ የለውም፣ ብር የለውም። በየትኛው ባንክ ልሰራልን ነው? በየትኛው ሲስተም አሁን የምሰጣቸውን ደረቅ ቼኮች እንኳን ለመስጠት አቅደህ ነው? ስለዚህ ቤተሰቦቹን ምን አሻሽቶ ገንዘቡን ይዞ የሄደ ሰውዬ እንደሚመለስ ማስረጃ ሊሆን አይችልም። እንደሱ በውሸት ማርያም ልል አልችልም። ግብረ አበሮቹም ስዕል አድኖ ለጥፈህ እውነታን ልትሸሽግበት የምትችለው ነገር አይኖርም። እኔ ግን የሚመጣ ይመስለኝ የብጽዓት ቀን ነው የሚመጣው። እንደሚመጣ አይነግረንም ያሉ ማስረጃዎች ያሉት አማራጮች፣ ብቸኛ አማራጮች ረቂቅ ላይም ሆነ ዋይቢኤስ ላይ ያለ አማራጮች የያዛችሁትን አግሪመንት ይዛችሁ ወደ ህግ መሄድ ብቻና ብቻ ነው። በግልም ይሁን በመጠቆም ለፌዴራል ፖሊስም ለአዲስ አበባ ፖሊስም ለጸጥታ አካላት በመጠቆምም ቢሆን ያሉትን ነገሮች በማስረዳት ያለው ነገር ይሄ ነው። ረቂቅ ትሬዲንግ ላይ ገንዘቦች አሉ እየተባሉ ነው ያሉት። እነሱ የሚሆኑበትን በህግ አግባብ መሄድ ብቻ ነው አማራጭ የሚሆነው። እናንተ እንደዚህ አድርጉልኝ ወላችሁ። አንድ ይሄ መንጋ እንንከላከለውና ፕሮፋይሌን ኮፒ ሊንክ አድርጉት። ሁለተኛው የቅልቦች ኦልሬዲ ቮቱ ተጀምሯል። ፕሮፋይሌ ላይ ሊንክ ያለና የቻላችሁትን ያህል ቮት ስጡ። ይሄን አመት ማሸነፍ አለብን። ድል የኔ ነው መሆን ያለባት። እንደነ ከቤት ሰውጣ ባይዘ ሌባ ላባረር እንጂ ልሮጥለት ስላልሆነ እንኳን ለነ ወልደ ጊዮርጊስ አይደለም ለማንም የምንቀሳቀስ ከእውነት ጋር የተሰለፋችሁ ሰዎች ምረጡኝ። አካውንቴን ኮፒ ሊንክ አድርጉት። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ